የኢትዮ ኤርትራ ውጥረት አሳሳቢ ደረጃ ላይ የደረሰ መሆኑን የሚያመለክቱ መረጃዎች እየወጡ ነው። በዚህ መሃል ነገሩ የመጨረሻው ጫፍ ላይ ደርሶ ሳይፈነዳ መፍትሄ አፈላልጉ የሚሉም አካላት ከየአቅጣጫው ብቅ ብቅ ማለት ጀምረዋል። ኤርትራ ኢትዮጵያ ወረራ ያሰጋኛል በማለት ህዝቧን ክተት፣ ሰልጥን፣ ታጠቅ ካለች ዋላ ድር ብላለች። በኢትዮጵያ መንግስት በኩል ጠቅላይ ሚኒስትር አብይ አህመድ ጦርነትና ወረራ የሚባል ነገር የለም በማለት ደግመውና ደጋግመው ሲናገሩ ይደመጣል። ሪፖርቶችና ዘገባዎች እንደዚሁም እየተሰጡ ያሉ ትንታኔዎች ደግሞ ደመናው ጥሩ አይደለም፣ ሳይቃጠል በቅጠል የሚሉ ሆነዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከሰሞኑ ወደ 4 ኪሎ ደውለው ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውን የሀገሪቱ የውጭ ጉዳይ ሚኒስቴር መስሪያ ቤት ወይም ስቴት ዲፓርትመንት አመልክቷል። በዚሁ የስልክ ውይይት ላይ ስለምን ተመከረ የሚለውን በተመለከተ ግን የተሰጠው ማብራሪያ ድፍን ያለ ነው። በአጭሩ በኢትዮ አሜሪካ የሁለትዮሽ ጉዳዮችና ቀጠናዊ በሆኑ ጉዳዮች ላይ ውይይት ተደረገ የሚል ነው። ቀጠናዊ ወይም ሪጅናል በሆነው ጉዳይ ስለ ኤርትራ ይነሳ ወይም ስለ ግብፅና ሶማሊያ የተሰጠ ምንም አይነት ፍንጭ የለም። ያም ሆኖ ከኢትዮ ኤርትራ ወቅታዊ ውጥረት አንጻር አፋጣኝ የሽምግልና መፍትሄ ያስፈልጋል የሚሉ አካላትም ድምፃቸውን ማሰማት ጀምረዋል። በዓለማችን ጓዳ ጎድጓዳ ያሉ ግጭቶችን እያነፈነፈ የሚተነትነውና ቅድመ ግጭት ጥቆማዎችን የሚሰጠው ብሎም ምክረ ሀሳቦችን የሚለግሰው ዓለም አቀፉ ክራይሲስ ግሩፕ በኢትዮጵያና ኤርትራ መካከል ውጥረቱ አይሏል። የጦርነት ደመናም አንዣቧል። ምን እየጠበቃችሁ ነው? ቃታ ሳይሳሳቡ አሸማግሉ እንጂ ብለዋል። በኢትዮጵያና ኤርትራ መካከል የነገሰው ውጥረት አፋጣኝ መፍትሄ ካልተገኘለት አደጋ ነው ሲልም ተቋሙ በሰፊው ሪፖርቱ አስታውቋል። ከዚሁ ጋር በተያያዘም ነገሩን ከድጡ ወደ ማጡ ሳይገባ ሽማግሌዎች ይጠሩ፣ በተለይም ደግሞ ጠቅላይ ሚኒስትር አብይ አህመድንና ፕሬዝዳንት ኢሳያስን ቁጭ አድርገው አወያዩ እየተባለም ይገኛል። ውጥረቱን በተመለከተ ተከታታይነት ያላቸው ዘገባዎችና ሪፖርቶችም እየወጡ ይገኛሉ። አጠቃላይ የሁለቱን ሀገራት ወቅታዊ ሁኔታን በስፋት ያተተው ኢንተርናሽናል ክራይሲስ ግሩፕ ጠቅላይ ሚኒስትር አብይ አህመድንና ፕሬዝዳንት ኢሳያስን አቀራርበው በማነጋገር በኩል ተገቢ ናቸው ያላቸውን ሀገራት ወይም መንግስታትን ጭምር አንድ ሁለት ብሎ በዝርዝር ያስቀመጠበት ሁኔታም ታይቷል። በዚህም ጣልቃ ገብቶ መፍትሄ ሽምግልና ሚናቸውን ሊወጡ ይችላሉ የተባሉት ሀገራት ዝርዝርም ይፋ ሆኗል። በዚሁ ዝርዝር ውስጥ ስማቸው ከተጠቀሱት መካከልም አንደኛው ሀገር ቻይና ሆናለች። ሌሎችም ሀገራት አሉ። ሽምግልና ሲባል ለማሸማገል የሚጠራው ወይም የሚጋበዘው አካል በሁለቱም ባላንጣ ሀገራት መንግስታት፣ ቡድኖች ወይም ግለሰቦች መካከል ተአማኒነት ያለው መሆን መቻል ያለበት መሆኑ ይታመናል። ከዚህም በተጨማሪ በሁለቱም አካላት በኩል ተጽዕኖ የመፍጠር አቅሙ ከፍ ብሎ መታየት ይኖርበታል። በዚህ ረገድም ቻይና አንዷና ወሳኟ ተመራጭ ሀገር ተደርጋ የተወሰደች መሆኗን ይኸው የኢንተርናሽናል ክራይሲስ ግሩፕ ምክረ ሀሳብ ያመለክታል። ቻይና ከኤርትራ ጋር እንደ ሀገር ብቻ ሳይሆን በግለሰብ ደረጃ ከፕሬዝዳንት ኢሳያስ ጋር የተለየ ቁርኝት ያላት ሀገር መሆኗን ኢንተርናሽናል ክራይሲስ ግሩፕ በዚሁ ትንታኔ አስታውቋል። ኢሳያስ በወጣትነት ዘመናቸው በቻይና የማኦን ኮሚኒስት ፓርቲ ስልጣን የወሰዱ መሆኑን መረጃው አመልክቷል። ኢሳያስንና ቻይናን የሚያገናኛቸው አንዱ የፖለቲካ ትብትም ይህ ነው። ኢሳያስ የውጭ ትምህርታቸው መጀመሪያዋም መጨረሻዋም ቻይና ናት። ከዚያ በኋላ ኢሳያስ ያላቸው ታሪክ የሳህል በረሃ እንደዚሁም የናቅፋና የአፋቤት ተራሮች የውጋ ታሪክ ነው። እዚህ ጋር ሌላም ሁለተኛ ነጥብም አለ። ይሄኛውም ከኢሳያስ እንደ ግለሰብና መሪም ባለፈ ኤርትራና ቻይናን እንደ ሀገር የሚመለከት ነው። ኤርትራ ከአሜሪካ መራሽ የምዕራቡ ዓለም የተገለለች ሀገር ናት። ልክ እንደ ሰሜን ኮሪያ፣ ኢራንና ሩሲያ ሁሉ የምዕራቡን ዓለም ተከታታይነት ያላቸውን ማዕቀቦች እያስተናገደች ትገኛለች። ምዕራባውያኑ ኤርትራን የአፍሪካው ቀንድ ሰሜን ኮሪያ በማለት ይጠሯታል። የተገለለች ሀገር መሆኗን ለማመልከት የሚጠቀሙበት አገላለጽ ነው። ዓለም አቀፍ መገለል ካለባቸው ሀገራት ጀርባ ደግሞ ቻይና አለች። በዚህ ስሌት መሰረትም የኤርትራ ቻይና ግንኙነት መልካም ሊባል የሚችል ነው። ኢሳያስ የምዕራቡን ዓለም አጥብቀው በመተቸት ይታወቃሉ። ከሩሲያና ቻይና ጋር ያላቸው ግንኙነት ግን ጠበቅ ያለ ነው። ሁለቱ ሀገራት ባዘጋጃቸው የአፍሪካ ሀገራት ስብሰባዎች ላይ ኢሳያስ ቀዳሚ ተሰላፊ ናቸው። ይህ ብቻ ሳይሆን ሞስኮም ቤጂንግን በመሄድ በሀገራቱ ይፋዊ ጉብኝትን አድርገዋል። እነዚህ ሁኔታዎች ሲታዩ ቻይናና ሩሲያ ከኤርትራ ጋር ያላቸው ቁርኝት የተሻለ መሆኑን የሚያመለክቱ ናቸው። ይህኛው ከኤርትራ አንጻር ነው። ከዚህ አኳያ ቻይና ኢትዮጵያና ኤርትራን ልሸምግል ብትል ኤርትራና ኢሳያስ ችግር ይኖርባቸዋል ተብሎ አይታሰብም። ነገሩን ከኢትዮጵያ አንጻር እንመልከተው። ከኢትዮጵያ አንጻር ቻይና ያላት ተጽዕኖ ከፍ ያለ ነው። በኢትዮጵያ መዋለ ንዋያቸውን በማፍሰስ ረገድ ከዓለማችን ሀገራት ቻይና በቀዳሚ ተርታ ትመደባለች። ቻይና በሀገራት የብድር አቅራቢነትም የኢትዮጵያ ዋነኛ አበዳሪ ሀገር ናት። በአጠቃላይ ቻይና ከኢትዮጵያ ጋር ያላት የኢኮኖሚ ትስስር ጠበቅ ያለ ነው። ኢንተርናሽናል ክራይሲስ ግሩፕ ቻይና ኢትዮጵያና ኤርትራን በመሸምገሉ ረገድ ሰፊ ሚና ይኖራታል ሲልም ምክረ ሀሳቡን የለገሰው
ሀገሪቱ ከሁለቱም ሀገራት ጋር ያላትን ቁርኝትና ተጽዕኖ ፈጣሪነት ታሳቢ ባደረገ መልኩ ሆኖ ይታያል። በኢንተርናሽናል ክራይሲስ ግሩፕ ሁለተኛው አሸማጋይ ሀገር ተደርጋ የተጠቀሰችው ሀገር ሳዑዲ አረቢያ ናት። ሳዑዲ አረቢያ አንዷ የቀይ ባህር ተጋሪ ሀገር ናት። ከተባበሩት አረብ ኤምሬትስ ጋር ባላት ፉክክር ከመካከለኛው ምስራቅ እስከ አፍሪካው ቀንድ ድረስ ተጽዕኖዋን ለማሳረፍ እየሰራች ያለች ሀገር ናት። በሳዑዲ አረቢያና የተባበሩት አረብ ኤምሬትስ ዩኤኢ ባለው ቀጠና ተጽዕኖን የመፍጠር እንቅስቃሴ የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ተባበሩት አረብ ኤምሬትስ ሲያደላ፣ ኢሳያስ በአንጻሩ ወደ ሳዑዲ ያዘንብለዋል። ሳዑዲ ከኢትዮጵያ ጋር ያላት ግንኙነት ሰፊ ነው። በተለይ ደግሞ በኢንቨስትመንቱ ዘርፍ ያላት ተሳትፎ ቀላል አይደለም። ትውልደ ኢትዮጵያዊ ሼክ መሐመድ ሁሴን አሊ አላሙዲ ዜግነታቸው ሳዑዲ አረቢያዊ በመሆናቸው የእሳቸው ሁሉም ኢንቨስትመንት የተመዘገበው በሳዑዲ አረቢያነታቸው ነው። ከዚህ ውጭም በኢትዮጵያ መዋለ ንዋያቸውን ያፈሰሱ በርካታ የሳዑዲ ባለሀብቶችም አሉ። እነዚህ ሁኔታዎች የሳዑዲና የኢትዮጵያ ግንኙነት የሰፋ እንዲሆን አድርጎታል። የኤርትራና ሳዑዲን ግንኙነት በተመለከተ ከቢዝነሱ ይልቅ ወደ ፖለቲካዊ ግንኙነቱ የሚያደላ ነው። ከኢትዮጵያ ጋር ከተፈጠረው ውጥረት ጋር በተያያዘ የአሰብ ጉዳይ ያሰጋቸው ፕሬዝዳንት ኢሳያስ አፈወርቂ ሳዑዲ አሰብን በመውሰድ አልምታ እንድትጠቀምበት እስከ መጋበዝም የደረሱ መሆኑን የቅርብ ዘገባዎች አመልክተዋል። ይህም ኢሳያስ ከሳዑዲ ጋር ያላቸውን ቀረቤታና ግንኙነት የሚያመለክት ነው ተብሎለታል። ከዚህ ውጭም ብዙም የውጭ ጉዞ ሲያበዙ የማይታዩት ፕሬዝዳንት ኢሳያስ ወጣ ሲሉ የሚታዩት አንድም ሳዑዲ ሪያድ ወይም ግብጽ ካይሮ ነው። እነዚህን ሁኔታዎች ደምሮ በመቀነስ ነው ኢንተርናሽናል ክራይሲስ ግሩፕ ኢትዮጵያና ኤርትራን በመሸምገሉ ረገድ ሳዑዲ አረቢያ አንዷ ተመራጭ ሀገር ናት ሲል ያስታወቀው። ሌላኛው ሁለቱን ሀገራት በማሸማገሉ ረገድ ተቀባይነት አላት ተብላ የተጠቀሰችው ቱርክ ናት። ቱርክ ከኢትዮጵያ ጋር ዘርፈ ብዙ ግንኙነት ያላት ሀገር ናት። በኢትዮጵያ ከፍተኛ ኢንቨስትመንት ካላቸው ሳዑዲና ቻይና ተርታ ውስጥ የምትመደብ ሀገር ናት። የሀገሪቱ ፕሬዝዳንት ረሲብ ጠይብ ኤርዶጋን ኢትዮጵያና ሶማሊያን በመሸምገል ያላቸውን የሽምግልና አቅም በሚገባ አሳይተዋል። በዚህም በመነሳሳት ሩሲያንና ዩክሬንን ሳይቀር ባካችሁ ድሉን ስጡኝ ልሸምግል እስከ ማለትም የደረሱ ሰው ናቸው። ሀገራቸው ቱርክ በኢትዮጵያ በኩል ያላት ተጽዕኖና ተቀባይነት ከፍ ያለ ነው። የቱርክ ጉዳይ ወደ ኤርትራ ሲመጣ ኢትዮጵያን ያህል አይደለም። የኤርትራና የቱርክ ግንኙነት የሞቀም የበረደም አይደለም። ቱርክ እንደ አንድ የአውሮፓ ሀገር በኤርትራ በጥርጣሬ የምትታይ ሀገር ባትሆንም ሩሲያ፣ ቻይናና ሳዑዲ አረቢያ ባላቸው የተጽዕኖ ደረጃ ኤርትራ ላይ ተጽዕኖ ያላት ሀገር አይደለችም። በአፍሪካው ቀንድ ቱርክ ጥብቅና ጥልቅ ግንኙነት ያላት ከሶማሊያ ጋር ነው። ከዚህ አንጻር ኢትዮጵያና ኤርትራን በማሸማገሉ ረገድ ቱርክ በኢትዮ ሶማሊያ እንደተሳካላት ሁሉ በዚህኛውም ይሳካላታል ብሎ መናገሩን ከባድ የሚያደርገው ይሆናል። ያም ሆኖ ቱርክ ከቻይናና ሳዑዲ አረቢያ ተርታ ተመድባ በሽምግልናው ረገድ ስሟ ተጠርቷል። በእርግጥ አሁን ባለው ሁኔታ ኤርዶጋን በቱርክ ዙፋናቸውን የሚነቀንቅ ህዝባዊ ተቃውሞ ውስጥም ጭምር ያሉ በመሆናቸው ገና ቁርጣቸው የለየ ሰው አይደሉም። ኢንተርናሽናል ክራይሲስ ግሩፕ ሁለቱ ሀገራት ተነጋግረው ጦርነትን ቀሪ እንዲያደርጉ በማድረጉ ረገድ የአውሮፓ ሀገራትና አሜሪካ ቀጥተኛ የሽምግልና ተሳትፎ ባይጠበቅባቸውም አሸማጋዮችን በመርዳትና በሁለቱ ሀገራት ላይ ተጽዕኖአቸውን በማሳረፉ ረገድ የየራሳቸውን ሚና መጫወት ይችላሉ ሲልም ምክር ሀሳቡን ለግሷል። ከዚህ ውጭም ችግሩን በማቀጣጠልና በማባባሱ ረገድም ኢንተርናሽናል ክራይሲስ ግሩፕ ግብጽን አንስቷታል። ሀገሪቱ ከአባይ በተለይም ከህዳሴው ግድብ ጋር በተያያዘ ከኢትዮጵያ ጋር ባላት ባላንጣነት ከኤርትራ ጋር ማበሯን አመልክቷል። ይህንንም ሁኔታ በኢትዮጵያና ኤርትራ መካከል አሁን ያለውን ውጥረት በማባባሱ ረገድ የራሱ የሆነ አሉታዊ ሚናን እየተጫወተ ነው ሲልም ነው ማብራሪያውን የሰጠው። ኢትዮጵያና ኤርትራ ጦር እንዲማዘዙ ቀጥተኛ ሚና ባይኖራቸውም ሳዑዲና የተባበሩት አረብ ኤምሬትስ በቀጠናው የበላይነትን ለመውሰድ የሚያደርጉት ሩጫን በራሱ አሉታዊ ተጽዕኖ ያለው መሆኑንም ተቋሙ በዚሁ ሪፖርቱ ጠቆም አድርጓል። ሌላኛዋ በሁለቱ ሀገራት መካከል ያለችው ውጥረት እንዲወሳሰብ ምክንያት ነው የተባለው በትግራይ ያለው የፖለቲካ መመሰቃቀል ነው። ሪፖርቱ በትግራይ ጦርነት ወቅት ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ ግንባር ፈጥረው ህወሓትን የተፋለሙ መሆኑን አስታውሷል። መሀል ላይ የተፈጠረው የፕሪቶሪያው ስምምነት ግን ሁለቱን መንግስታት ለያይቷል ሲልም ነው ያስታወቀው። በዚሁ ሪፖርት መሰረት ህወሓት መጥፋት አለበት በሚል የፖለቲካ አቋም ልዩነት ታድሶ የነበረው የኢትዮጵያ ኤርትራ ግንኙነት መልሶ ለመበላሸት የበቃ መሆኑን ትንታኔውን ሰጥቶበታል። ይህም ሊሆን የቻለ ኤርትራና የኢትዮጵያ መንግስታት ህወሓትን በተፋለሙበት ወቅት ኢሳያስ በያዙት ጠንካራ አቋም ነውም ብሏል። ሆኖም ህወሓትና የፌዴራሉ መንግስት በፕሪቶሪያው ስምምነት ጦርነትን ማቆማቸው የኢሳያስን ህወሓት እስከ መጨረሻው መጥፋት አለበት የሚለውን አቋማቸውን እንዳይሳካ አድርጎታልም ብሏል። ይህም በመሆኑ ልዩነቱ አንድ ብሎ የጀመረው እዚሁ ነጥብ ላይ ነው ሲልም ነው ኢንተርናሽናል ክራይሲስ ግሩፕ ያተተው። አሁን ደግሞ ነገሩ ተገልብጦ አስመራ በህወሓት ውስጥ የተፈጠረውን መሰንጠቅ ተከትሎ የአንደኛው አንጃ ደጋፊም በመሆን ብቅ ብላለች ያለው ኢንተርናሽናል ክራይሲስ ግሩፕ በዚሁ ትንታኔውም አክሎም ከቀይ ባህር ጋር ስጋት የገባቸው ፕሬዝዳንት ኢሳያስ የህወሓትን ለሁለት መከፈል ተከትሎ የተፈጠረውን ክፍተት በመጠቀም
እሾህም በሾህ ፖለቲካ ለመጫወት እንቅስቃሴ ጀምረዋል ሲልም አስታውቋል። ከሁለቱ የአቶ ጌታቸው ረዳና የዶክተር ደብረጽዮን ቡድን ውስጥ የዶክተር ደብረጽዮን ቡድንን ለመጠቀምና የውስጥ ፖለቲካውን ትኩሳት በማናር ከኤርትራ ጋር ያለውን ውጥረት ለማርገብ እየሰሩ ነው ሲልም ይኸው ትንታኔ አክሎ አመልክቷል። እናም በዚሁ የፖለቲካ ስሌት መሰረትም ኢሳያስ የትግራይን ወቅታዊ ፖለቲካ እንደ አንድ የቀይ ባህር ወይም የአሰብ ወደብ ውጥረት ማስተንፈሻ እየተጠቀሙበት ነው ሲልም ኢንተርናሽናል ክራይሲስ ግሩፕ በዚሁ ትንታኔው አስታውቋል። አማራ ላይ ትግራይን የፖለቲካ ቀውስ በመልካም አጋጣሚነት ለመጠቀም ሂሳቡ እየተሰራ ባለበት ሁኔታ አዲስ አበባ ላይም የትግራዩን ችግር ለመፍታትና ክፍተቱ የውጭ መጠቀሚያ እንዳይሆን ለመከላከል ከህወሓት አመራሮችና ሌሎች የክልሉ ፖለቲከኞች ጋር ስራዎች እየተሰሩ ነው ሲልም ኢንተርናሽናል ክራይሲስ ግሩፕ ሰፋ ያለ ትንታኔውን አስነብበዋል።